ጊዜ በቤቱ በአገሩ ጓጉንቸር የሚባል ነገር መጣ። ሶስተኛ ደግሞ አለቅም እግዚአብሔርን አላውቅም ስላለ ሙሴ የግብፅን አፈር ትቢያውን አንሳና በትነው አለው። ሲበትነው ቅማል ሆነ። ቅማል በግብፃውያን ላይ በሰውነታቸው ላይ ተከማቸ፣ ሰፈረ። እግዚአብሔር ከዚህ ይጠብቀን። ሶስተኛው መቅሰፍት ቅማል ነበረ። አራተኛው መቅሰፍት ደግሞ ተናካሽ የሆነ ዝንብ ላከባቸው። የሚናከስ ጭንጭናቸውን የሚመልጥ ዝንብ ላከባቸው። በአምስተኛ ደረጃ ደግሞ እንስሳቶቹን እንዲያልቁ እግዚአብሔር ታምራቱን ሊያደርግ ፈልጓልና እግዚአብሔርን አላውቅም ብሏልና እግዚአብሔርን እስከሚያውቀው ድረስ 9 መቅሰፍት አመጣበት። አምስተኛው የግብፃውያን እንስሳት ሁሉ መሞት ጀመሩ። ስድስተኛውን ደግሞ ስንመለከት በእያንዳንዳቸው በግብፃውያን ላይ ቁስል ወጣባቸው፣ መቅሰፍት መጣ። ሰባተኛውን ስንመለከት ደግሞ በረዶ በእያንዳንዳቸው ቤት በረዶ መጣ። ስምንተኛውን ደግሞ ስንመለከት አንበጣ በሀገሪቱ ላይ ሰፈረ። እግዚአብሔር ልጆች ይሄ ዘጠነኛው መቅሰፍት ደግሞ 3 ቀን ሙሉ ግብፃውያን ከቤታቸው ሳይወጡ በጨለማ ሰነበቱ። 3 ቀን በእስራኤላውያን ሰፈር እግዚአብሔርን በሚያመልኩ በእነዚያ ሰዎች ዘንድ ነው ብርሃን ነበረ። በግብፃውያን ቤት ግን 3 ቀን ሙሉ ጨለማ ነበረ። ከጨለማ መድኃኔዓለም ክርስቶስ ያውጣል። በጨለማ ውስጥ ይኖሩ ነበረ። 10ኛው ሞተ በኩር መጣ። በግብፃውያን መጀመሪያ የተወለደው በኩሩ እስራኤል ሀገር ውስጥ እያንዳንዱ ሞቶ አደረ። ፈርዖን በዚህ ጊዜ የበኩር ልጅ ነበርና ሙሴ አሮን ቶሎ ብላችሁ ወገኖቻችሁን ይዛችሁ ውጡ አለ። በራሱ መጣ። እያችሁ ምን አገባው? ውሃው ደም ቢሆን ንጉሱ ምን አገባ? አንበጣ በረዶ ቢመጣ ምን ይቸግረዋል? ንጉሱ ቤተ መንግስት ነው የተቀመጠው። ምን ይቸግረዋል? የሚቸግረው የሚጎልበት ነገር የለም። እግዚአብሔር ልጆች እንስሳቱ ቢያልቁ ጉዳዩ አይደለም። የእግዚአብሔር ልጆች በዘመኑ የነበረው ፈርዖን እንስሳቱ ቢያልቁ የለሱ ጉዳዩ አልነበረም። አሁን መጨረሻ ላይ ግን በራሱ ላይ መጣ። ሞተ በኩር የሚባል መጀመሪያ የተወለደው በኩሩ አለቀ። ወደ ፈርዖን ደረሰ። ወደ ራስ ሲመጣ ያን ጊዜ ከንቅፉ ነቃ ፈርዖን። የበኩር ልጅ የሚሞት ከሆነማ እኔ ለና ሰው እኮ ለካ ለሰው ልብሱ ነው። ክርስቲያኖች ሰው ለሰው ልብሱ ነው። ሰው ለሞገስ ነው። ሰው ለሰው ክብር ነው። ያለ ሰው እኮ
እስራኤላውያን ስራ ያጣቸው ያ እንማ መንበረ ጸባዖት ደርሶ እግዚአብሔር ተቀብሎ አይቶ